ያማን ከሚያፈቅራት ሩያ እንዲሁም ከወንድሙ አላዝ አንዳቸውን ብቻ እንዲመርጥ አማራጭ እየቀረበልን ያለው። አላዝን ከመረጠ ሩያን ያጣታል። ሩያን ከመረጠ አላዝን እንደሚያጣ ያውቀዋል። ያማን እንዲህ ተጨንቆ ባለበት ሰዓት ላይ ይህን ግፊት የሚያቀርብለት አባቱ ሰራን ነበረ። ያማን እኔ ሲጀመር ገብቶኛል። በቃ ከአላዝ ጋር ለመስማማት ከፈለክ ሩያን ከህይወት ማስወጣት አለብህ፣ ከሩያ መራቅ አለብህ እያለው ነበረ። ያማን እንባ የተናነቀ የሚያየው በአንድ በኩል አላዝ በውጭ በኩል ወጥቶ ንዴቱ እንዲበርድለት እየጮኸ ነበር። ድንገት ደግሞ አሲን ሲያገኛት ዘሎ የሳማን ነበረ። ቻላም ብትሆን ከሩዝ ጋር አርገዛለች። ምን እየተፈጠረ እንዳለ እንኳንስ አላዝና ያማን ሊያውቁ ቀርቶ ሩዝ ጋርም ምንም የሚያውቅበት መንገድ የለም። ቻላ ብዙ ነገር አቅዳለች። አሁን ያማን እንዲሁም ሰራን ዞር ብለው የሚያዩት ሩያን ነው። ያማን ሁሉን ነገር እንደነገርኩ ነው። አንተ ከአላዝ ጋር መስማማት ካማረ ከፈለክ ሩያን ከህይወት ማስወጣት አለበት። አንተ ደግሞ ሳስበው ከሩያ ጋር ጀማምር አላረለ አለው። ከዛ በኋላ ያማን እየተሳቀቀ ጭንቅላቱን እየነቀነቀ አዎ ብሎ እየመለሰለን ነበረ። በቃ እንደነገርኩ ነው ይለዋል። ሩያ በርቀት አባትና ልጅ እንደዚህ አፈጣው ሳያት ግራ ገባት። ለምንድነው የሚያዩኝ ብላ ራሷን እየጠየቀች ነው። ከዛም በኋላ ከነሱ እየራቀች ነበረ። ሌላ ቦታ እየሄደች ነው። እንግዲህ ስለዚህ ጉዳይ ቀደም ብዬ ባቅ ኖሮ መጀመሪያም ነገር ነበር። ይህ ነገር ሳይበረታ ግን ምን ማድረግ ይቻላል? እኔም ረፍዶ ነበር የገባኝ። ያማን ውሳኔው በእጅ ነው። ማድረግ ያለብን ነገር ታውቃለህ። እሱ ለምንድነው ታውቃለህ? ችግሩ በቃ ፍቅሩን እንዲህ ይሰማኛል ብሎ መናገር አይችልም። በቃ ያንተ ወንድም ችግር ግን ሩያ ናት። ለሩያ ከልጅነቱ ጀምሮ ከወጣትነቱ ጀምሮ ፍቅሩን መናገር ሳይችል ቀርቷል። አሁንም ቢሆን እዛ ነገር ላይ እንደቆመ ነው ያለው። ይኸውልህ ግን እኛ የምናስበው ስላንተ ጤንነትና ስላንተ ሁሉ ነገር ነው። እኔና እናትህ የምናስበው ስላንተ ጤና ብቻ ነው። እሺ ይሄን ነገር ወቅ፣ ይሄን ብቻ ተረዳ፣ ቀለል አድርገህ ተመልከተው እያለው ነበረ። ከዛ ትቶት ሄደ። ያማን ግን እንዲህ ብሎት ሰራን ከሄደ በኋላ ሊረጋጋ አልቻለም። በጣም ነበር የደነገጠው። በሌላ በኩል አላዝ አሲን ስሟት ድንገት ከንፈሯን ከከንፈሯ ሲያላቅቅ ሁለቱም ተያዩ። ምንድን ያረከው እያለችው ነበረ። ምንድን ነው የተፈጠረው ነገር ምንድን ነው እያለ እየጠየቃን ነበረ። ምንድነው ትለኛለህ እንዴ አንተ አብዳል እንዴ ብላ ፊቱን አንዴ መታቸው። አፉ እየደማ ነበረ። እንዴ ምን እያረክሽ ነው ያለሽው አንቺ ሲላ ነበር። አንተ አብዳል እንዴ እንዴት እንደዚህ ታረጋለህ? ታሳፍራለህ አውሬ ነህ ብላ በጥፊ ልመታው ነበረ። እጇን ያዛት። እጇን መያዝ ብቻ ሳይሆን እጇን እየጠመዘዘ ይኸውልሽ ተረጋጊ፣ ተናድጄ ነበር፣ በቃ ተናድጄ ነበረ። አንቺም በእኔ ቦታ ብትሆኝ ታረጊው ነበረ አላት። እብድ ነገር ነህ ታሳፍራለህ ብለው ልትሄድ ነበረ። ስትሄድ አሲ ብሎ ተጣራ። የነም ትጅ ብሎ እየጠራ ነበር። ወደ ገሃነም ትለዋለች። እኔንም ወደ ገሃነም ውሰጂኝ ብሎ እሱም እየጮኸ ነበረ። ዞር ብላ አየችው። አብረው እየወጡ ነበረ። በሌላ በኩል ጉቨንና ንስሊያናውንም ቢሆን ተፋጠዋል። ጉቨን ጥያቄ እየጠየቅኩ ነው፣ ለመጨረሻ ጊዜ ነው የምጠይቅህ። ጥያቄው ቀላል ነው። ከኔ ጋር የተለያየው በአባቴ ምክንያት ነው? አባቴ ያደረገ ነገር አለ ብላ ጠየቀችው። ጉቨን መሬት ያያል። መልስልኝ ጉቨን፣ አጭር መልስ ነው የምፈልገው ትለዋለች። እሱ ግን መልስ ለመስጠት በጣም ይፈራ ይመስላል። ንገረኝ፣ ምንም እኮ የሚቀየር ነገር እኮ የለም፣ ግን የማወቅ መብት ስላለኝ ነው አለችው። በአባትሽ ምክንያት አይደል፣ በአንቺ ምክንያት ነው ንስሊያን። እኔ እኮ ለአንድ ወር ብቻ ነበርኩ የጠፋሁት ከህይወትሽ፣ ለአንድ ወር፣ በቃ አንድ ወር። አንቺ ስመለስ አንድ ወር ከ4 ቀን በኋላ ተጋባሽ፣ ሰራንን አገባሽው። እንዴት እንደሆነ እኔም አልገባኝም። እንዴት አድርገሽ በአንድ ወር ውስጥ ፍቅር እንደመሰረትሽ፣ እንዴት እንደተግባባሽ ሁሉ ምንም ሊገባኝ አልቻለም እያላን ነበረ። ጥሩ ጉቨን፣ በጣም ጥሩ። ለአሁን ለምን ትተኝ እንደሄድክ ገብቶኛል፣ አመሰግናለሁ ብለው እየሄደች ነበረ። ጉቨን እሷ ከሄደች በኋላ ጃኬቱን እየወረወረ ተናዶ እያሰበ ነበረ። መረጋጋት አቃተው። በሌላ በኩል ያማን ምን ላርግ ብሎ እያሰበ ነው ያለው። ማንን ልምረጥ ብሎ ከራሱ ጋር ብዙ ይማከራል። የሚያስታውሰው ከዚህ ቀደም አላዝ በብዙ ቋንቋዎች በብዙ ገጠመኞች አባባሎችና ቅኔዎች ነግሮን ነበረ። ያማን በሳቱ መረዳት ሳይችል ቀርቶ ነበረ። አሁን ያማን እንደዚህ አላዝ የነገረውን ነገር በሙሉ ወደኋላ እያለ ያስታውስ ጀመረ። ሲያስታውስ እንዴት አልታየኝም ብሎ ራሱን እየወቀሰ ነበረ። ድንገት ሩያ ከተፋለች። ሩያ እየመጣች ነው። ሩያ ስትመጣ ወደሱ ያማን ግራ ገብቶት እያያን ነበረ። እንዴት ነህ አለችው። ምንም አልተፈጠረም ደህና ነኝ ይላታል። አይገርምም? አሁን ትንሽ ደህና ነህ ማለት ነው። ሁልጊዜም ቢሆን ደህናውን ሆነ ነው ማገኘ ተመልከተ እያለችው ነበረ። ከዛም በኋላ ዝም ብሎ ያታል። እሺ የመጨረሻ ውሳኔ በምንም ሁኔታ ውስጥ ብትሆን እኔ አልተውክም። ምንም ውስጥ ገባ፣ በምንም በኩል ውጣ፣ እኔ ግን ከጎን ነኝ ብላ እጁን እየያዘችው ነበረ። እጁን ስትይዘው እጃቸውን እያየ ነበረ። ያማን በቃ ተነስሽ እንሂድ በቃ እያለችው ነበረ። እጁን እየለቀቀ ነበር እሺ ብሎ። ከዛም በኋላ እጁን መልሳ ያዘችው። ያማን ምን እያሰብክ ነው? ችግር የለም አይደል አለችው። ኧረ የምን ችግር እያላን ነበረ። ከዛም በኋላ እሺ ከአላዝ ጋር ለምን የተደባደብከው አለችው። ኧረ እርስ በርስ አይደለም የተደባደብ ነው ተደብድበን ነው አላት። ይሄ ጥሩ ነው አለችው። ኧረ እናውን ሄደን እንደብደብ ደስ ይልሻል እያላን ነበር። ኧረ እንደዛ ለማለት ፈልጌ አይደለም፣ ግን ቢያንስ ሁለታችሁ አንድ ላይ የሆነ ነገር ውስጥ ከገባችሁ እንዴት መደጋገፍ እንዳለባችሁ ትማራላችሁ ብዬ እኮ ነው እያለችው ነበረ። አረለ እሱ እንኳን የሚሆን አይመስለኝም እያላን ነበረ። እንዴት አላዝ እንደጨከነበት እያሰበ ያማን አንተ ዝም ብላ ያላቅመት ይጨነቃለ፣ በቃ ነገሮችን ቀለል አድርጋቸው፣ በቃ አሁን እንሂድሽ እንንቀሳቀስ እያለችው ነበር። እጁን ይዛው አብረው እየወጡ የነበረው ሸብኔም እያመለጠች ነው። ሸብኔም ገና ከኢስታንቡል እየወጣች በመኪናዋ ሆና ድንገት መንገድ ላይ ፖሊሶች አየች። በርቀት ተናደደች። ምን አይነት ነገር
ነው እያለች ተማራ መኪናውን እያቆመች ነበረ። መኪናውን ካቆመች በኋላ ፖሊሱ መጣ። ችግር አለ እንዴ ስትለው ኧረ ምንም ችግር የለም እባክሽ መታወቂያሽን አሳየኝ አላት። መንጃ ፈቃዷንም መታወቂያንም አየ። እባክሽን የመቤት ከመኪናው ውረጂ አላት። ምሮ ችግር አለ እንዴ አለቻቸው። እባክሽ ውረጂ ሌላ ክርክር አንፈልግም እያሏን ነበረ። ደነገጠች፣ ተናደደች፣ ቶሎ ብላ ወረደች። ምንድን የተፈጠረ ነገር ካለ ንገሩኝ ስትል እጇን ሲይዝ እጄን አትያዘኝ፣ እኔ ምንም አላረኩም፣ ምንም ያጠፋውን ነገር የለም፣ እኔ ምንም ወንጀል አልፈጸምኩም ብላ ገና ካሁኑ ስትንጨረጨር ፖሊሱ ተረጋጊ የኔ መቤት እያለ ሊያረጋጋት እየሞከረ ነበረ። በሌላ በኩል ኡሙት በር አካባቢ ተቀምጠዋል። ውሃ እየጠጣ መድኃኒቱን እየወሰደ ድንገት ነስሊያ መጣች። ኡሙት እንዴት ነህ ደህና ነህ አለችው። ኡሙት ከዛ ማልቀስ ጀመረ። ኡሙት እባክህ አታስጨንቀኝ፣ የተፈጠረ ነገር ካለ ንገረኝ እባክህ በማለት እየጠየቀችው እሱ ግን ስለ ኤጄ ሊናገር እያለ እንባ እየተናነቀው ነበረ። ከዛ በኋላ ማለቴ ደህና እኮ ትሆናለች አትሞት ምንም አትሆንም እያለ ሲናገር ገባት። ቶሎ ብላ ወደ ኤጄ እየቀረበች ነበረ። በሩ ጋር ስትጠጋ ነርሶች አሉ። ምን ተፈጠረ ለምን አልነገራችሁኝ ብላ ይጠይቅሽ ነበረ። ዶክተር ተረጋጊ አሁን ተኝታለች። አቶ ሰራን ምናልባት አንቺን ላለመረበሽ ብሎ ይሆናል ዝም ያለው እንጂ ነግርሽ ነበረ ትላታለች። ከዛ ነስሊያ ግራ ገባት። ምን ተፈጥሮ ነው ስትል ኤጄ ከዚህ በላይ የልብ ሁኔታ መቋቋም አትችልም። ዶክተሩ የተናገረው ግዴታ ንቅለ ተከላ እንደሚያስፈልግ ነው። እስካሁን ድረስ ደግሞ ልብ አልተገኘም ለዛ ነው ስትላን ነበረ። ኡሙት ያለቅሳል። ነስሊያን በቀጥታ ወደ ኤጄ ልትገባ ነው። አሰበችና ገባች። አጠገቧ ሆና ታለቀስ ጀመረ። ግራ ገባት። ከአቅሟ በላይ ነው። ሼብኒም አጣብቅኝ ውስጥ ገብታለች። ሼብኒም አሁንም ቢሆን እያወራች ነው። ሼብኒም እኔ ምንም አላረኩም ብላ ታወራለች። ፖሊሱ ኧረ ተረጋጊ እያላን ነበረ። ከዛም በኋላ በድንገት ሰራም መጣ። ሼብኒም ችግር አለ እንዴ ብሎ እየቀረበ ነበረ። ደንግጣ አየችው። ወይዘር ሼብኒም የኛ የቅርብ ሰራተኛ ናት፣ እንደገና ጓደኛችን ናት፣ የቤተሰብ ችግር አለ እንዴ ብሎ እየቀረበ ነበረ። አይ ምንም ክስ ቀርቦባት ነው፣ አደገኛ መድኃኒት ይዛ ተገኝታለች የሚል ክስ ቀርቦብን ነበረ ብሎ ፖሊሱ ተናገረ። ኧረ ሼብኒም እንደዚህ አታውቅም እያለ ሰራን ተናገረ። ከዛ ፖሊሶቹ መኪና ውስጥ ምንም አላገኘንም በቃ እንንቀሳቀስ ይባባላሉ። ከዛ መኪናቸው ውስጥ ገቡ። ከዛ ሄዱ። አንተ ምንድነው ይሄ ምንድነው? አንተን እንዴ ጠቆምክብኝ? አንተን እንዴ እንደዚህ አይነት ነገር የምትጠቆምብኝ ምንድነው ነገሩ አለችው። ፈገግ ብሎ እያያን ነበረ። ፈገግ ሲል በደንብ እየገባን ነው። ታዲያ እንድትሄጂ የማረግሽ ይመስልሻል? እኔንስ በቀላሉ እንድትተይኝ የምፈቅድ ይመስልሻል እያላን ነበረ። ምን ማለት ነው ሰራን አልገባኝም። ምን እያረክ ነው ያለው? ምንድነው አላማ? ምንድነው ፍላጎት? ቆይ አውቶፕሲ ሪፖርቱን በተመለከተ ችግር አለ እንዴ አለችው። ሁሉም ነገር እንደተለመደው ነው፣ ምንም የተቀየረ ነገር የለም እያላን ነበረ። በተመሳሳይ አጋጣሚ ኤሽራፍ የአውቶፕሲ ውጤቱን እያየ ነበረ። የተጨበረበረውን ይህን እያየ እንዴት ሊሆን ይችላል? የኔ ልጅ እንዴት ራሱን ሊያጠፋ ይችላል? ፌሪዴ የሆነ ነገር በእንጂ የኔ ልጅ እኮ ሊያገባ ሊወልድ ይፈልግ ነበረ። ትዳር ሊመሰረት፣ ቤተሰብ ሊመሰረት፣ ደስተኛ ለመሆን ይፈልግ ነበረ። እንዴት ነው ራሱን የሚያጠፋው ድንገት ከመሬት ተነስቶ እያለ ነበረ። ከዛ ፌሪዴ እኔም አልገባኝም አቶ ኤሽራፍ፣ እውነቱን ፈጣሪ ብቻ ነው የሚያውቀው፣ የእኛ ስራውንም ቢሆን ታክሶ መጠበቅ ብቻ ነው እያለችው ነበረ። ኤሽራፍ ሊያብድ ደረሰ። ነገር ግን እሷ በድንጋጤ ከእጇ ላይ የወደቀውን ጆሮ ጌጥ እያነሳችው ነበረ። በእርግጠኝነት ይሄ ጆሮ ጌጥ በጣም ብዙ ፍንጭ እንደሚሰጣትና ብዙ መንገድ ይዟት እንደሚጓዝ ብዙ መረጃ እንደምታገኝበት እርግጠኛ ሆና በእጇ ጭብጥ አርጋ እየያዘችው ነበረ። ከዛ አሁን ሼብኒም ሰራንን ለምን እንደዚህ ማድረግ አስፈለገ እያለችው ነው። አሁን በደንብ አርገሽ ስሚ፣ ከዚህ በኋላ እኔ የምለውን ነገር ተቃራኒ ማድረጋችን እሺ፣ ከዚህ በኋላ እኔ የምለውን ነገር ተቃራኒ ካደረግሽ፣ እኔን ለማናደድ፣ እኔን ለማበሳጨት ከፈለግሽ እንደዚህ ነገር ይፈጠራል። አሁን ከኔ ጎን ብቻ ነው መቆም ያለብሽ ሼብኒም፣ ከስተትሽ መማር አለብሽ። ጉቨን ከዚህ መሬት ትቶ እስከሚሄድ ድረስ ትቀጫለሽ፣ ቅጣትሽን ትቀበያለሽ። ከዚህ በኋላ ድጋሚ ተመሳሳይ ነገር ውስጥ እንዳትገቢ እየነገርኩሽ ነው። በተለይ ደግሞ ከሚስቴ ጋር ያለኝ ግንኙነትን ለማበላሸት እንዳትሞክሪ እየተናገርኩኝ ነው የኔ ቆንጆ እያለ በእጁ ፊቷ ሊነካ ነበር። ዞር እባክህ ብላ በጥፊ መታችው። ምንድነው ይሄ ሼብኒም ምን እያረግሽ ነው ብሎ ራሱን ሊከላከል ሞከረ። ከዛ እሷ እገላለሁ ብላ ልትጣላ ነበር። ሼብኒም ተረጋጊ ምን ሆነሻል እያላን ነበር። እንዴት ነው የምረጋጋው? ተረጋጊ ትለኛል እንዴ? 20 ዓመቴን እኮ ነው የሰጠውክ፣ ህይወቴን እኮ ነው የሰጠውክ፣ ግማሽ ህይወቴን ወስደዋል እኮ። ምን እያሰብክ ነው ያለው? ለምን ሰራ ለምን እስኪ መልስልኝ። አስበበት ታውቃለህ ለምን እንደዚህ እንዳደረግኩኝ? ምክንያቱም ስለምወድ ነበረ። ቆይ እኔ አስጠላለሁ? አስቀያሚ ነኝ? እኔ ለገንዘብ ብዬ ነው የቀረብኩ? ካንተ ገንዘብ ጠብቃለሁ? አንተ ላይ ጥገኛ ሆንኩብህ? በራሴ በላቤ የምሰራ ሴት እኮ ነኝ። እንደ እንስሳ በቻልኩት አቅም ሁሉ እየሰራሁኝ ለቤተሰቤ የምሸፍን በራሴ መንገድ በሁሉም ነገር ብቁ የሆንኩኝ ሰው ነኝ። ታዲያ እኔ ምን ጎደለኝ? ከኔ ምን አንተ ነው ታዲያ? ምንድነው? እስከ ዛሬ ድረስ ከጎን ነበርኩኝ እኮ። እስከ ዛሬ ድረስ ሼብኒም ስትላል ነበር እንዴ? ለምን ነበረ? ለዚሁ ነበረ? ለበቀል ነበረ? ለምንድነው ካንተ ጋር የሆንኩት ታዲያ? አንተ ስለምሮ ከኔ ጋር የሆንኩት ታዲያ? እንደምወድ እያወክ ካንተ ጋር ብቻ ህይወቴን መመስረት እንደምፈልግ እያወክ ሄደሮ ጠቅሜ ምርጥ ጓደኛዬን አገባ። የኔን በጣም ምርጥ ጓደኛ የምቀርባትን ጓደኛዬን አገባ። ለምን? ብዙ ጊዜ እኮ አሰብኩኝ እኮ በቃ አብቅቷል፣ ችግር የለም፣ ሁሉም ነገር አብቅቷል፣ ከመጀመሪያው መጀመር እንችላለን ብዬ አሰብኩኝ። አንተ ግን አላበቃልህም። አንተ ግን እንደውም እዚህ ውስጥ ተኝተህ መኖር ነው የምትፈልገው። በአንድ በኩል ደግሞ እንድትተወኝም ፈልጋለሁ፣ ግን አትተወኝም። ለምን? ምክንያቱም ታውቃለህ። ምክንያቱም በደንብ አድርገህ ነው የምታውቀው። ምክንያቱም ነስሊያን መቼም እንደማታፈቅር ታውቃለህ አለችው። ሼብኒም በቃሽ የሚመስል ነገር አታውሪ እያላን ነበር፣ እንባ የተናነቀው። አዎ ነስሊያንን ልትወዳት ትችላለህ፣ እሷ ግን አትወድም። ይኸውልህ እኔ ሼብኒም በደንብ ሚስጥሩ ይገባኛል። እሺ ገባህ አይደለ? ዝም ብለህ ከመሬት ተነስተን ያገባት እንዴት ነው እሷ በዛሽ ጊዜ ውስጥ እንዴት ነው የምትወድህ? በዛ አጋጣሚ ያ ገንዘብ እጃችን ሲገባ ልጁ ከታገተ በኋላ ያን ሁሉ ገንዘብ ስትቀበል
እንደገና ሚስት ልትፈታ እኮ ነበረ። በቃ አብዳ ነበር እኮ ይዛለት የዛለት ሁሉ ነገር እርግፍ አድርገህ ትተህ እኮ ከኔ ጋር እኮ መሄድ ትችል ነበረ። በቃ ግን አሁን ተመልከት ያለበት ሁኔታ አለችው። ከዛ እሱ ሸምኔም ሲጀመር እያሰብሻለሽ ነገር ትክክል አይደለም፣ ጸጥ ያለ ቦታ ሄደን እናውራ አላት። ጸጥ ያለ ቦታ የት? ሆቴል ነው እንደፈለክ መለማመጃ ልታረገኝ አልፈልግም፣ ገደል ግባ ብላ መኪና ውስጥ ገባች። ትተው እየሄደች ነበረ። ሰራን ግራ ገብቶት ወገቡን ይዞ ያስባል። በሌላ በኩል አሲ እንዲሁም አላዝ በመካከላቸው የሆነ ነገር ተፈጥሯል። አሁን ጸጥ ተባብለው መኪና ውስጥ እየሄዱ ናቸው። ዞር እያለ ያያታል። እሷ ምርር ብሏታል፣ ተማራለች። አሁንም በተደጋጋሚ ዞር እያለ ያያታል። እሷ ግን አታየውም። ሊረዳት እየሞከረ ነው። በመጨረሻም የሆነ ጥብቅብቅ ጭር ያለ ሰፈር ደረሱ። መኪናውን እዚህ ጋር ቆመው ከዚህ ጋር እንዳታልፍ አለችው። ከዛ ከመኪና ወረዱ። ከመኪና ከወረዱ በኋላ ተያይዘው ወደ አንድ ግቢ እየገቡ ነበረ። የሆነ ትልቅ በር ተከፈተ። ወደ ውስጥ እየገቡ ናቸው። እዚህ ግቢ ውስጥ በጣም ብዙ ነዋሪዎች አሉ። አላስ ወደ ውስጥ ከገባ በኋላ ትልቅ ሰፈር ስለሆነ ቀጥታ መጠጥ እየገዛ መልሱን ለህፃናት እየሰጠ አሲ እነዚህን ህፃናት ስታያቸው ሮጣው ሰላም እያሏት ከዛ ወደ ውስጥ ተራምደው እየገቡ ነበረ። ወንዶች ጥንዶቹን አንድ ላይ ሲያያቸው ግራ እየገባቸው ነው። ከዚህ ቀደም እሱን አይተውት ስለማያውቁ ከዛ ሄዱና በመጨረሻም በባህር ዳርቻው ተቃረቡ። ከዛም ተቀመጡ። እሱም ከጎኗ እየተቀመጠ ነበረ። ከተቀመጠ በኋላ ይሄ ነው የገሃነም ጥጉ ይገርማል እያለ ከጠጣ በኋላ መጠጥ ሰጣት። ሲሰጣት ለያማን ቃል ገብቼለታለሁ እንደማልጠጣ አለችው። ጥሩ ነው እያላን ነበር። ከዛ እሱ እየጠጣ ነበረ። ጥሩ ነው መቼስ አንቺ በዚህ ሰዓት እሱን እንደ ጀግና ማየትሽ ምንም ታምርም አይደለም፣ ትክክለኛ ነገር ነው። በእናንተ ማይን እንደ ጀግና ነው የሚቆጠረው ይላታል። ከዛስ እየተማተበች ቆይ አንተ ከዛች ቀፋፍ የሆነች ሩያ ምንድን ያየህባት? ምንድን የታየ ትለዋለች። እሱ ራሱ ሩያን እንደሚወዳት አረጋግጣለች። መረረው እኔ እንጃ አላውቅም፣ ግን በጣም ብዙ ዝርዝር ልሰጥሽ ይችላለሁ። በጣም ብዙ ማለት ነው እያለን ነበረ። ከዛስ ግራ ገብቷት አየችው። መስማት ትፈልጊያለሽ እያላን ነበረ። አልፈልግም ቶ ይቅርብኝ አልፈልግም ስትለው ነበረ። ተመሳሳይ ጥያቄ ልጠይቅሽ እስኪ አንቺስ እዛ ያማን ላይ ምንድን ያየሽበት? እስኪ ምን የተለየ ነገር የተሸበን ነው በማለት ጠየቃት። የምር መልሶ ሞክ ትፈልጋለህ አለችው። ተው አልፈልግም ይቅርብኝ እያላን ነበር። እሱም መጠጡን እየጠጣ በሌላ በኩል ያማን እንዲሁም ሩያ ቤት ደረሱ። ቤት አደረሳት። ከዛም በኋላ ያማን ምን ታረጋለህ ቤት ገብታውን ውስጥ ገብተን ፊልም ለምን አብረን አናይም? እማዬም የለችም አለችው። ፊቱ ላይ ደስታ አይታይም። ትንሽ ደካክሞኛል ረፍት ላድርግ እያላን ነበረ። ከፊቱ ላይ የምታየው ገጽታ ፈገግታ የሌለው ባዶ ነበረ። ስለዚህ ጨነቃት። ያማን ማለቴ እኔ ምን እየሆንክ እንዳለ እየገባኝም አይደለም። ምን ሆናል? ልነግረኝ የምፈልገው ነገር አለ ያማን? የተፈጠረ ነገር ካለ እባክህ ንገረኝ። ምን ሆናል? ቆይ ማወቅ ያለብኝ ነገር ካለ ንገረኝ አለችው። ምንም ማወቅ የለብሽም፣ ምንም የተፈጠረ ነገር የለም አላት። ጥሩ እንግዲህ እንደዛ ከሆነ በቃ ምን ይባላል ነገር እንገናኛለን አለችው። እሺ እያላን ነበረ። የዛሬው ቀን እንግዲህ ቀፋፊ ብዬ ብሰይመው ደስ ይለኛል፣ በጣም ከባድ ረዥም ቀን ነው አለችው። ዝም ብሎ እያያን ነው። ጉንጩን ሳመችው። አሁንም ቢሆን ፊቱ አልተፈታም። አሁንም ቢሆን ወደኋላ ሊሸሻት እየሞከረ ነው። ጉንጩን ከሳመችው በኋላ እንኳን ፊቱ ሳይፈታ ሲቀር ስታየው ያማን እኔ ምንም እየገባኝ አረም እያስጨነከኝ ነው፣ ወይ ትንሽ ለተወሰነ ጊዜ ተራርቀን እንየው እንዴ አለችው። ደስ ይለኛል እያላን ነበረ። አስደነግጣት፣ ከፋት። ደናደር እያላን ነው። ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ በረዥሙ እየተነፈሰ ነው ተናዶ። ከዛም በኋላ ተደወለለት። ሄላው እያል ነበረ። ሄላው ወንድሜ አሲ እዚህ ነው ያለችው ብለው ነገሩት። ምን ልታረግ መጣች ብሎ ጠየቀ። ያማን ደንግጦ አላቅም ወንድሜ፣ ነገር ግን አብራት የሆነ ወንድ አለ ብሎ ነገረው። ምን የሆነ ነገር ከተፈጠረ የምታረገውን ታውቃለህ አይደል? ተከታተላቸው እሺ፣ በጭራሽ እንዳትተዋቸው እያለ ያማን ቀጥታ መኪና ውስጥ ገብተው ወደ እነሱ እየሄደ ነበረ። በሌላ በኩል ቻላ ዛሬ ለሩዝ ጋር መልካም ዜና ልንገረው ብላ ከቤት ልትወጣ ነው። ቻላ ሽፍንፍን ብላ ልትሄድ ነው። የሆነ ነገር ትደራረብና ላዩ ላይ ያንን የአልትራሳውንድ ፎቶ ይዛ እንግዲህ አባተ ልታገኝ ነው ትለዋለች። ፎቶን ተመልክታ ተደብቃ እየወጣች ነበረ። አሁንም ቢሆን ንስሊያን ከልጇ ኤጄ ጋር ናታ አቅፋት። ድንገት ሰራ መጣ። ከዛ ሰራ በበሩ በኩል እናትና ልጅ ሲያይ የሚያስታውሰው ዶክተሩ የነገረውን ነገር ነበረ። ግራ ገባ። ወደ ውስጥ እየገባ ነው። ለምንድን ነው ያልነገርከኝ? ለምሮ ዝም ያልከው አለችው። እኔ እንጃ አላቅም፣ እንዲህ ብዬ ልነግርሽ ይችላለሁ፣ ከባድ እኮ ነው አላት። ለእኔም ከባድ ነው፣ ጥንካሬውም የለኝም፣ እንዴት በእግሬ እንደምቆምም አላቅም፣ ከዚህ በላይ እንዴት እንደምጠነክርም አላቅም፣ በጣም ደክሞኛል ስትል ነበረ። አይዞሽ ልጃችንን አናጣም ንስሊያን እያላት ነበር እየሳማት። ልጃችን አናጣትም እሺ፣ በሆነ መንገድ ልቡ ይገኛል፣ ይሄንን ምንም እናጣበት ምክንያት የለም እያለ ሲያስብ የሚያስበው እሙትን ነበረ። እሙትን ሊገለው ይፈልጋል። ምናልባት ቀዶ ሕክምና እየተደረገለት እሙት አሁንም ቢሆን ራሱን እየወቀሰ ነው ያለው። ምናልባት የኔ እግር ነገር ተስፋ ባይኖረው ልቤን ልስጣት እንዴ እያለ ከራሱ ጋር እያወራ ድንገት በተመሳሳይ አጋጣሚ የመጣችው ቻላ ናት። ቻላ በቀጥታ ተደብቃ ተሸፋፍና ወደ ሩዝ ጋር ክፍል ገባች። ከገባች በኋላ ወደሱ እየቀረበች ነበረ። እሱ ተኝቶ ቀስ ብላ እጁን ያዘችው። ድንገት አይኑን ከፈተ። እቺ ደግሞ መጣች። አንቺ ምን ልታረግ ነው የመጣሽው? ጭራሽ በራስሽ መጣሽ? ሂጂ ከዚህ ይኸውልሽ፣ እኔ ችግር አልፈልግም ባክሽ ሂጂ ላይሽ አልፈልግም በቃ እያላ ነበረ። ምነግርህ ነገር አለ ቆይ እንዴ ተረጋጋ አለችው። ምን ምነግርኝ እያላ ነበረ። ጭንቅላቱን እየነቀነቀ ፎቶውን አወጣች አልትራሳውንዱን። ከዛም በኋላ ሰጠችው። ከዛ ስትሰጠው አየው። ምንድነው አላት። ምን ይመስላል አለችው። ምን የተሰበረ አጥንት ነው? ምን ቁስል ነው? ምንድነው አልገባኝም እያላ ነበረ። አረ ልጅ ነው አለችው። ልጅ ታሹፊብኛለሽ እንዴ? የምን ልጅ
እያላን ነበረ። ሩዝ ጋር አርግዣለሁ አለችው። ደንግጦ እያያን ነበረ። በሌላ በኩል ያማንና አሲ ብዙ ነገር እያወሩ ናቸው። ብዙ ነገር ይነጋገራሉ። ሁለቱም የሚደባበቁት ነገር የለም። ከዛ እሷ እንዴት ያማንን ጀግና እንዳረገችውና እንዴት እንደወደደችው እየነገረችው ነበረ። በአንድ ወቅት ልጅ ነበርኩኝ፣ ቤተሰቦች ትተውኝ ሄደው ነበረ። ከዛ ብቻዬን ጎዳና ላይ ነበርኩኝ። በጣም ራበኝና ከዛም በኋላ በድንገት የሆነ ዳቦ ነገር አገኘው። ዳቦ ነገር እሱንም ሰርቄ ነበር የገዛሁት። ከዛ እሱን ዳቦ እየበለኝ እያለ በሰውነትም በክብደትም ከኔ የሚበልጥ ልጅ መጣ። ከዛ ሊቀማኝ ሞከረ። ከዛ እኔ ገፈተርኩት። ከዛ እሱ ድንጋይ ያነሳ፣ በድንጋይ ሊመታኝ። ከዛ ድንገት እጁን ሲሰነዝር ድንገት ያማን መጣ። ያማን መጥቶ እያስጣለኝ ነበረ። የወደቀውን ዳቦ አንስቶ ሰጠኝ። ከዛ እጁን ዘረጋልኝ። ከዛም በኋላ ና ይኔ ወዳለሁበት አለኝ። አይኔንም አላሸው፣ እምቢም አላልኩም። እሺ ብዬ ወደ ሄደበት ተከተልኩት። እጁን ይዤ አብሬው ሄድኩኝ። ያኔ ነበር የህይወቴን ፍቅር ያገኘሁት ብላ ሙሉን ታሪክ ነገረችው። የተለመደ የሚገርም የፍቅር ታሪክ ነው፣ በጣም ይገርማል እያለ መጠጡን ይጠጣል። ድንገት ያማን መጣ። ያማን እንደመጣ አሲ ብሎ እየጮኸ ነበረ። ምን ታረጋላችሁ አንድ ላይ ምን እያረጋችሁ ነው ሲል ነበረ። ያማን ተረጋጋ፣ እያወራን ነበረ በማለት አሲ ተመልሳለች። ምን የምታወሩት ከዚህ ጋር ምን የምታወሪው አንቺ ምን የሚያገናኝሽ ነገር አለ ብሎ ጠየቀ። እያወራች የነበረችው ለአንተ ስላላት ፍቅር እየነገረች ነበረ ብሎ አላስ ለብዙ ጊዜ የደበቀችውን ነገር በሙሉ አፈነዳው። እንዲህ ብሎ ሲናገር ያማን ደንግጦ ያየው ነበረ። አሲም ብትሆን በጣም ነበር የነገጠችው። አንተ ልጅ የማይመስል ነገር አትቀባጠር፣ ስሜት የማይመስል ነገር አታውራ፣ አንቄ እዚህ ወንዝ ውስጥ ነው መከተ ሰማላ አይደለ? ለአሁን ቀጥ ብሎ ወደ ቤት ሂድ፣ በቃ እኔ እናንተ ቤት እናወራለን እያለው ነበረ። አሲ ቀረች። ጥሩ በቃ መልካም ጊዜ ነውላችሁ ብሎ ሄደ። ይኸውልሽ ይሄ ልጅ ማለት ችግር አለበት፣ እኔ አንድ ቀን ገለዋለሁ። አሲ ግን አንቺ ከሱ ጋር ምን ታረጋለሽ ከሱ ጋር ምን የሚወራ ነገር አለ? እሱ ቀልና ቁም ነገር ለይቶ ማያቅ ሰው እያለን ነበረ። ግራ ገብቷት ከፍቷት እያየችው ነበረ። ሩዝ ጋር ፎቶን እየተመለከተው ነው። ፎቶን ካየው በኋላ ነይ እስኪ እያለን ነበረ። ፈራችሁ፣ ልትሸሸው ነው። ነይ አትፍሪ፣ ነይ ተጠጊ። የሚገርም ነው፣ ተአምር እኮ ነው። በመጨረሻም ደስተኞች ልንሆን ነው ማለት ነው። በቃ የምናደርገውን ነገር ልንገርሽ፣ ነገ እንጋባለን። ይሄ በፈጣን የሚያጋቡት ሰዎች ማን ነበሩ ስማቸው እያለ የጠይቃት ነገረችው። ጥሩ በቃ ለጠበቃ እነግረዋለሁ፣ እንጋባለን። እሺ ቶሎ ብለን እንጋባለን፣ ብራን ፍጥነት ባልና ሚስት እንሆናለን፣ ደስተኞች እንሆናለን። ይሄ ፎቶ እኔ ጋር ይቀመጥ፣ መታወቂያሽን ስጪኝ አላት። መታወቂያውን ሰጠችው። በቃ ነገ ደውልልሻለሁ፣ ነገ ጋብቻችን የምንፈጽም ይሆናል አላት። በደስታ እየቦረቀች እሺ ብላ ወጣች። ተመስገን ፈጣሪ ወይ። እስኪ ሶይ ሳላኖች አሁን የምታመጡትን ያለው እንዴት እሷን ከኔ እጅ እንደምታስመልጡ እያለ ከራሱ ጋር እያወራ ነበረ። ያማን አሲ ላይ እየጮኸባን ነው። ድጋሚ ከሱ ጋር እንደዚህ ተረጋግተሽ እንዳታውሪ እያላን ነው። ያማን ምን ሆነ ነው? ቆይ ምን ሆነ ነው? ምናልባት በቃ እሱ እናንተ እየተቀራረባችሁ ስላለ እኔም ግንኙነታችንን እኮ እናሻሸል ብዬ እኮ ነው ትላለች። ምንም እሱ ከስተቱ ማይማር ሰው ነው። እሺ ከሱ ጋር በጨራሽ መቀራረባችን እያላን ነበረ። ከፋት። ትታው እየሄደች ነበር። ወዴት ነው እያላን ነበረ። ወደ ቤት አለችው። ለአድርሲ ሲላት አልፈልግም ብላ ሄደች። ጄሱርም ቢሆን ወደ አሲ እየደወለ ነበረ። በተደጋጋሚ ይደውላል፣ ስልኳ አይሰራም። ግራ ገባው። እንዲህ እያሰበ ያለስ ድንገት ቻላ መጣች። እንዴ ቻላ አራት ተሸፋፍና ነበረ። አወቃት። ምን እያረክ ነው አንተ እዚህ አለችው። ምን እያረክሽ ነው አንቺ ራስሽ? ያንን ሩዝ ጋር ልታዩ መተሽ ነው? በጣም ያሳዝናል። እኔ እገለዋለሁ ሲላ ነበር። ምን አገባ? እኔ እኮ ወንድም እኮ አለኝ። አላዛውን የኔ ወንድም ነው። ያማንም ወንድሜ ነው። እናት አባት አለኝ። አንተ ማነህ? እስኪ መልስልኝ አለችው። ግራ ገብቶት አያት። ስማ እኔና እሱ እንፋቀራለን፣ እሺ በማያገባ አትግባ፣ በቅርብ ቀን ደግሞ እንጋባለን እያለችው ነበር። አንቺ ልጅ ኧረ እባክሽ ተጠንቀቂ፣ ይሄ የምትጋቢበትን ቬሎ ቀሚስ መገነዣ ነው የሚያደርገው፣ እባክሽ ይገልሻል፣ ተረጋጊ፣ አስቢበት አላት። አያገባ፣ ምንም በማያገባ አትግባ ብላው ትታው ሄደች። ከዛ ራሱን ጠየቀ። እኔ ማነኝ እኔ ብሎ ከኪሱ ውስጥ ወረቀት አወጣ። ወረቀቱን ሲያይ ከቀናቶች በፊት እሷ የሳለችው ስዕል ነበረ። ከዛ በኋላ ጭምድድድ ያደረግና በእጁ ወርውሮ እየጣለው ነበረ። አሴ ቤት ስገባ ግን በአንድ ጊዜ ነበር ልቧ የቆሰለው። ማልቀስ ጀመረች። ወደ አላስ ደወለች። አላስ ስልኩን አነሳ። አላስ እንደው ፈጣሪ የዋጋን ይስጥ፣ እስከ ጧት ድረስ አትቆይ፣ ፈጣሪ ይጣለ አርቆ ያስቀረ ብላ ስልኩን ዘጋችሁ። ተራግማ ስልኩን ከዘጋችሁ በኋላ ቁጭ ብላ ማልቀስ ጀመረች። አላዝም ያርግልሽ እያለ ነው። ሩያ ማታ ከያማን ጋር ደስ በማይል ሁኔታ ተለያይታለች። ከዛውን ምናልባት ቴክስት ይልክልኛል ብላ ሰፍ ብላ ስልኳን በጧት ስታይ ምንም የለም። ምንድነው ነገሩ ብላ ስታስብ ድንገት ድምፅ ሰማች። ከክፍሏ እየወጣች ነው። ሌባ ገባ እንዴ ብላ የመጣች እናቷን አገኘቻት። እማዬ መጣሽ እንዴ አለቻት ደንግጣ። ምንድነው መንፈስ ያየሽ እኮ ነው ደነገጥሽ ትላታለች። ሸብኒም እንዴ እማዬ ትላንትና ማታ ለቀናት ነው ሄዶ ምናምን ብለሻ እንዴ ጣሽው ግራ ገብቶኝ እኮ ነው አለቻት። አዎ በቃ በስራ ምክንያት ጉዞ ተሰረዘና በቃ ለማንኛውም ሊድ ወደ ስራ እያለቻት ነበር። ሩያ ምንድነው ሰሞኑን ምነካቸው ብላ በቀጥታ እየተመለሰች ነው። ከዛ በኋላ ቻላ በጠዋት የሆነ ክሬም ነገር እየበላች እየመጣች ነው። አላዝ በረጋ አገኛት። ከየት እየመጣች ነው አላት። ትፈልጋለህ ብላ ልሰጠው ነበረ። ከየት እየመጣች ነው እየጠየኩሽ እኮ ነው እያላ ነበረ። ከዛ ዝም ብሎ ፍጥጥ ብሎ አያት። እሷም አየችው። ገብቷል ላይ እንደሄድኩኝ ከገባ ዞር ብለ በቃ አለችው። እዛ የማይረባ ጌድሽ ነው አይደለ? ቻላ ግን ምሮ የምታስቢው ምሮ ችግርሽ ግን ብሎ እየጮባን ነበረ። ምን ላርጋ ያገባ ትላለች። ምሮ ችግርሽ እያለ ከሷ ጋር እየጣላ ቻላ ምን አገባ እያለችው ነው። ቻላ እንደሚዋደዱ ትናገራለች። ነገር ግን አላዝ ሊያብድ ደረሰ። አላዛውንም ቢሆን እገለዋለሁ አለቀውም ብሎ እየዛተ ነው።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ